ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት የቡና ዘር ዝግጅት ሂደት ምን ይመስላል የሚለውን ያገኘሁትን መረጃ ነው ማካፍላችሁ። ቡና እንደሚታወቀው ቋሚ ሰብል በመሆኑ በቡና ላይ ለምናካሄደው መዋለ ንዋይ ከፍተኛ ጥንቃቄና ትኩረት ማድረግ ያስፈልጋል። ቡናን ተክለን ለሚቀጥሉት 10 እና 15 ዓመታት ጥሩ ምርትን ለመሰብሰብና ውጤታማ ለመሆን ለምንዘራው የቡና ዘር ጥንቃቄ ማድረግ ይኖርብናል። ጤነኛ የሆነ የቡና ችግኝ ለማዘጋጀት ጥራቱን የጠበቀ ዘር ማምረት ያስፈልጋል። የቡና ችግኝ በዘር ለማዘጋጀት በዋናነት መታሰብ ካለባቸው ጉዳዮች ውስጥ በምርምር ተቋማት በመረጣ ከተለቀቁ እንዲሁም በየአካባቢው ከሚገኙ በበሽታና በተባይ በቀላሉ ከማይጠቁ ከፍተኛ ምርት መስጠት ከሚችሉ መካከለኛ ዕድሜ ላይ ካሉ እናት ቡናዎች በዘር ዝግጅት መመዘኛ መስፈርት መሰረት የሚከናወን ይሆናል። ጤነኛ የሆነ የቡና ችግኝ ለማዘጋጀት ጥራቱን የጠበቀ ዘር ማምረት ያስፈልጋል። ለዘር የሚሆኑ የእናት ቡና መረጣ የእናት ቡና ማለት ያው ቡናውን ዘር ኮሌክት የምናደርግባቸውን የቡና ዛፎችን ለማለት ነው። ለዘር የሚሆኑ የእናት ቡናዎች መረጣ ወቅት ምርቱ ቀልቶ መሰብሰብ ከመጀመሩ አስቀድሞ ባሉት ጊዜያት ሆኖ ሲመረጥ ለተከታታይ ዓመታት መገምገም ይኖርበታል። ለዘር ምንጭነት ለመጠቀም ከምርምር የተለቀቀ የቡና ዝርያ ሆኖ ከተተከለ ከ5 እስከ 10 ዓመት ዕድሜ ያለው ወይም ከታደሰ ከ3 እስከ 6 ዓመት የሆነው ቢሆን ይመረጣል። ሌላው ከበሽታና ከተባይ የጸዳ ሊሆን ይገባል። በየዓመቱ ተመጣጣኝ የሆነ ምርት የመስጠት ባህሪ ያለው፣ ድርቅና ሌሎች የአካባቢ ችግሮችን ለመቋቋም የተፈጥሮ ባህሪ ወይም ችሎታ ያለው ቢሆን ይመረጣል። የዘር ቡና ለቀማ ሂደትን ስናይ የቡና ዘር አብዛኛው ቡና በሚቀላበት ወቅት መለቀም ያለበት ሲሆን የለቀማው ጊዜ ከመጀመሪያና ከመጨረሻ ምርት ለቀማ መሃል ላይ መሆን አለበት። ሲለቀምም ከተክሉ መሃል ካሉት ቅርንጫፎች ከቅርንጫፉ ላይ ደግሞ ከሚገኘው መሃል አንጓዎች የሚገኙትን በትክክል የቀሉ ፍሬዎችን ብቻ መርጦ መልቀም ይገባል። የቡና ዘር ዝግጅት ለዘር ተለቅሞ የመጣውን ቀይ እሸት ቡና 100 ፍሬ ናሙና ቆጥሮ በመውሰድ ውሃ በተሞላው ባልዲ ወይም ሳፋ ውስጥ መጨመርና ተንሳፋፊውን መለየት ያስፈልጋል። የተለየው ተንሳፋፊ የቡና ፍሬዎችን ቆጥሮ ከ10 በታች ከሆነ የተለቀመውን ቡና ለዘር መጠቀም፣ ከ10 ከበለጠ ደግሞ የሚሳፈፉት ቡናዎች ከ10 በላይ ከሆነ ደግሞ ለዘር መጠቀም የለብንም። ናሙና ተወስዶለት ለዘር ብቁ ከሆነው ጠቅላላ የተለቀመ እሸት ቡና ውሃ በተሞላ ጎድጓዳ ዕቃ ውስጥ መጨመርና ተንሳፋፊውን ፍሬ በእጅ መለየት ያስፈልጋል። የዘቀጠውን እሸት ቡና 8 ሰዓት ባልሞላ ጊዜ ውስጥ በእጅ ወይንም በእጅ መፈልፈያ ማሽን አማካይነት መፈልፈል። ተንሳፋፊ ለመለየት የተፈለፈለውን ቡና ዘር ውሃ በተሞላ ጎድጓዳ ዕቃ ውስጥ በመጨመርና ድጋሚ ተንሳፋፊውን መለየት። የተፈለፈሉት የቡና ፍሬዎች እንደየአካባቢው ሙቀትና የአየር እርጥበት እስከ 12 ሰዓት በውሃ ውስጥ በመዘፍዘፍ ልጋጉ እንዲቦካ ማድረግ ያስፈልጋል። የቦካው ልጋግ በሚገባ ከፍሬው ላይ እንዲለቅ በተደጋጋሚ በንጹህ ውሃ ማጠብ ያስፈልጋል። የታጠበውን የቡና ዘር ለተወሰነ ሰዓት ውሃው ጠፈፍ እስኪል አቆይቶ በአመድ አሽቶ አየር በሚዘዋወርበት ጥላ ዳስ ስር ማስቀመጥ። በወንፊት ሽቦ በሰፌድ ወይም በዘርዛራ ኬሻ ላይ በስሱ ተሰጥቶ ቀስ በቀስ እንዲደርቅ ማድረግ ያስፈልጋል። ከተሰጡት የቡና ፍሬዎች ውስጥ የተጣመመውን፣ የተሰባበረውን፣ የተሸራረፈውን ቀጭንና ረጅም በጣም አነስ ያለና ያልተለመደ ወይም ያልተስተካከለ ቅርጽ ያለው የቡና ፍሬ በእጅ ለቅሞ በማውጣት ተመሳሳይ ቅርጽና ክብደት ያላቸውን ፍሬዎች ብቻ ለዘር ማስቀመጥ ያስፈልጋል። በትክክል መድረቁን ለማረጋገጥ የቡና ፍሬ በጥርስ ሲነክሱት ወይም በስለት መሳሪያ ሲጫኑት ሳይጨፈለቅ በቀላሉ ሁለት ቦታ ይከፈላል።
የአከመቻቸት ወይም ዘሩን የሰበሰብነውን ያደረቅነውን ዘር የምናከማችበትን ሁኔታ ስናይ ለዘር የተዘጋጀ የቡና ፍሬ የእርጥበት መጠኑ ከ15 እስከ 18 በመቶ ሆኖ ሲደርቅ ተሰብስቦ የዘር ወቅት እስከሚደርስ በንጹህ ጆንያ ወይም በጨርቅ ወይም በሸክላ ማሰሮ በመጨመር ወይም በመቋጠር እርጥበትና ሙቀት በሌለበት ስፍራ ማስቀመጥ ያስፈልጋል። የዝርያው አይነትና የዘር መጠን፣ የተመረተበት ቀን፣ ወርና ዓመተ ምህረት በታግ ተጽፎ ከመያዣው ውስጥና ውጪ መደረግ አለበት። የዘሩ ብቅለት ችሎታ እንደ ቆይታው ጊዜ መጠን እየቀነሰ ስለሚሄድ ከ6 ወር በላይ መከማቸት የለበትም። ለመዝራት ስነ ምህዳሩ የሚፈቅድ ከሆነና የተመቻቹ ቅድመ ሁኔታዎች ካሉ ወዲያውኑ ቢዘራ ብቅለቱ በጣም ከፍተኛ ይሆናል። ደረጃው በጠበቀ መጋዘን የተቀመጠ ዘር ቆይታና የብቅለት መጠንን በተመለከተ የቡና ዘር ጥሩ በሆነ ቀዝቃዛ መጋዘን ወይም ኮልድ ስቶር ውስጥ ቢከማችም የብቅለት ችሎታው ሳይቀንስ የሚቆየው ለተወሰነ ጊዜ ብቻ በመሆኑ አስገዳጅ ሁኔታዎች ከሌሉ በስተቀር ከ2 ወራት ባልበለጠ ጊዜ ውስጥ መዝራቱ ይመረጣል። የዘር ቆይታና የብቅለት መጠንን በሚመለከት ከ0 እስከ 8 ሳምንት ድረስ ቆይቶ ቢዘራ 95% የብቅለት ደረጃ ሊኖረው ይችላል። ከ9 እስከ 20 ሳምንት ድረስ ቆይቶ ቢዘራ ደግሞ ከ80 እስከ 85% ይኖረዋል። እስከ 21 ሳምንት ድረስ ቆይቶ ቢዘራ ደግሞ 75% ይኖረዋል። እስከ 26 ሳምንት ድረስ ቆይቶ ቢዘራ ከ20% በታች እንደሚወርድ ጥናቶች ያመላክታሉ። እንግዲህ ዛሬ የቡና ዘር ዝግጅት ጋር ተያይዞ ያለውን ሂደት ነው ለመግለጽ የሞከርኩት። የዘር ቆይታና የብቅለት መጠኑ ላይ በደንብ ትኩረት ልናደርግ ይገባል። ዘሩን ለችግኝ ብለን ካዘጋጀን በኋላ ከ0 እስከ 8 ሳምንት ድረስ ቆይቶ ቢዘራ አዋጪ ነው ወይም ውጤታማ ይሆናል። ምክንያቱም 95% የብቅለት ደረጃ ስለሚኖረው ማለት ነው እና ይህንን ጥንቃቄ እንድናደርግ ነው። በአጠቃላይ እንግዲህ ለቡና እንግዲህ ያው እንደምታውቁት ሀገራችንና ቡና አብቃይ ለሆኑ አካባቢዎች ትልቅ የኢኮኖሚ ሶርስ እንደሆነ ይታወቃል። ለኛም የውጭ ከረንሲን ከማምጣት አኳያ ትልቅ የመጀመሪያ ነው። ከሰብል ወይም ደግሞ ከእጽዋት ዘርፍ ውስጥ ማለት የውጭ ምንዛሪ ከሚያመጡ ማለት ነው። ቡና በአንደኛ ደረጃ ነው የሚቀመጠው እንደሚታወቀው። ሰሊጥ ከዛ በኋላ ደግሞ እንደ ቦለቄ ሽምብራ ምናምን እያለ ጥራጥሬ ሰብሎች ይቀጥላሉ። ዞሮ ዞሮ ግን ቡና የሀገራችን የኢኮኖሚ ዋልታ እንደሆነ ብዙ ጊዜ ተነግሮለታል። ያው ይህንን እንግዲህ ታሳቢ አድርገን ነው እንግዲህ መነሳት ያለብን የሚለውን ለመግለጽ ያህል ነው። ለዘር የሚሆኑ የእናት ቡና ዘር መረጣ ላይ በጣም መሰረታዊ የሆነ ፖይንት ነው። ምክንያቱም ዘር ከመልቀማችን በፊት የትኛው የእናት ቡና ወይም ዛፍ ነው መሆን ያለበት የሚለውን በደንብ ልናጤን ይገባል። ለዘር ምንጭነት ለመጠቀም ያው በተለይ ከምርምር የተለቀቀ የቡና ዝርያ ቢሆን ይመከራል። ከተተከለ ከ5 እስከ 10 ዓመት ዕድሜ ያለው ወይም ደግሞ ከታደሰ ከ3 እስከ 6 ዓመት ያለው ቢሆን እንደዚሁ ከበሽታና ከተባይ የጸዳ መሆን አለበት። ቅድም እንደጠቀስኩላችሁ በየዓመቱ ደግሞ ተመጣጣኝ የሆነ ምርት የመስጠት ባህሪ ያለው ሌሎች እንደዚህ ድርቅና ሌሎች ተፈጥሯዊ ችግሮችን ለመቋቋም የሚያስችል ተፈጥሯዊ ባህሪ ያለው ቢሆን ይመረጣል ለማለት ነው። እንግዲህ ዛሬ ስለ ቡና ዘር ዝግጅት ጋር ተያይዞ ያገኘሁትን መረጃ ነው ላካፍላችሁ የሞከርኩት። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። በዚህ መሰረት በዚህ ብትሰራልን እንደዚህ አይነት ሰብል በደንብ ታስተዋውቅልን ብትገልጽልን እንዴት ነው የምንዘራው የሚለውን በኮሜንት ስር አስቀምጡ። በዩቲዩብ ላይ ያላችሁ በዩቲዩብ በፌስቡክ በቲክቶክም እንደዚሁ ዲስፕሌይ ይደረጋልና ጥያቄያችሁን ከስልክ ይልቅ በኮሜንት ብታስቀምጡ እኔ ብቻ ሳልሆን ሌሎች ግብርና ላይ በደንብ ከኔ በለጠ ስፔሻላይዝድ ያደረጉ የሚከታተሉ እንደዚሁ ተመራማሪዎች ወይም ሳይንቲስቶች ኮሜንታችሁን ጥያቄ ሊመልሱላችሁ የሚችሉበት እድሉ ስለሚኖር በኮሜንት መልክ እንድታስቀምጡ ይላል አወል ስሪንቃ የግብርና ፕሮግራም። እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላሟ ይብዛት ይበል። አሜን። ቻው።